ሩት ዛሬ ይመችሽ አቦ ጀግና ሴት ማለት እንደዚህ ነው። ምርጥ ሰርፕራይዝ አለኝ ብላ የሳሮንን ጉድ አጋለጠቻት። ማን ነው እንደኔ ደስ ያለው? እስኪ ኮሜንት ላይ ያስቀምጡልኝ ማለት ነው። አያችሁ፣ እውሸት ተደብቆ አይቀርም፣ አንድ ቀን ይወጣል። ስለዚህ በህይወታችን ምንም አይነት ነገር ቢገጥመን ባንዋሽ ባይ ነኝ ማለት ነው። ዳዊት ፍቅር ፍቅር አሰኘው ወይ ህይወትዬ እኮ በህልሟ ራሱ እያለመችው ነው። ሲያሽኮረምማት የነበረውን እያስታወሰች በደስታ ፍንድቅድቅ ስትል ሩት መታ እንዴ ምን ሆነሽ ነው ዛሬ አለቻት። አይ ምንም ሆንኩኝ ስትላት አይ ግን ችግር የለውም ተመችቶኛል፣ ማለቴ ያው ምንም ቢሆን እንደዚህ ፈንጠቅ ብለሻል፣ ደስ ብሎሻል፣ ስለዚህ በስበቡ አይቼሻለሁ ብላ እሷም ሳቃለች ማለት ነው። አረ በፍጹም አረ እንደዛ አይደለም እያለች ሳሮንዬ አረ ምን ሳሮን ነቶ እቺ ሂሩትዬ ማለት ነው እና ደስ ብሏታል። ዳዊት እንግዲህ ፉንቃ እያሰኘው ነው። በህይወቴ ማጣትን በጣም አውቃለሁኝ፣ ምክንያቱም እኔም አባቴን በልጅነቴ ነው ያጣሁት። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። የህይወት መንገድ እንደቀጠለ ይገኛል። ሳሚና ዳዊት እንደምንም ብለው ሩጠው ፈክተው ወጥተው ወርደው ህዌን ከነዛ አረመኔዎች እንግዲህ አድነዋታል። እኛ ባለፈው ትታገት ይሆን ወይ የሆነ ነገር ትሆን ይሆን ወይ ብለን በጣም ደንግጠን በጣም አሳስቦን ነበር። ሳሚና ዳዊት እንደምንም ብለው ሂደው ፈክተው አግኟት። እኔ ሂጄ ቦታው ድረስ ሂጄ ልጄን ማየት አለብኝ ስትል ሳሚም ዳዊትም አደገኛ ነው እኛ እንሄዳለን ሲል አይ በፍጹም እኔ እዛ ሂጄ ካላየው በስተቀር በፍጹም እኔ ተስፋ አልቆርጥም ከልጄ ስትል እንዲህማ አትበይ፣ ምንም ችግር የለውም እኛ እንሄዳለን፣ ደግሞ ልጅሽን ካገኘናት እና እኛ እናመጣለን፣ ስለዚህ ምንም ማጨናነቅ እንድትጨናነቂም አልፈልግም ብሎ ዳዊቴ መለሳት። ከዛም በኋላ ሳሮን የት ሄደሽ ነበረ አለች። አይ እኔ እዚህ ሰላም ጋር ነው እኮ። እዛች ሰይጣን ቁራጭ ጋር ሄደሽ ነበረ? አይ እሱ ሰይጣን አይደለችም። መልስ መለስልኝ አይደል? ታውቂያለሽ እሷ ጋር እየዋልሽ ነው ለካ እንደዚህ መልስ መመለስ የጀመርሽው ስትላት፣ አሁን ካልፈለግሽ ልሂድ ብላ ህውዬ ሄደች። እሷ ጋር እየዋልሽ ነው ተንኮል እንደዚህ መልስም የመለስሽው? አይ በቃ እኔ ልሂድ ብላ ህውዬ ሄደች ወደ ክላሷ። ከዛም በኋላ ታውቂያለሽ እዛው ብሄድሽበት ነበረ አንቺን ግን ምን ዋጋ አለው እነሱ አይደልሽ? ቆይ ደግሞ ሳሚስ ለምን ብሎ ነው የህይወትን ልጅ የሚፈልገው? ባሌ ባትሆን ኑሮ አሳይህ ነበረ፣ ከዛው አልመልስህም ነበር እያለች እና አብራቸው የምትሰራዎቹ ጋርዶችም እንዳትነኩት ባሌና ወንድሜ ናቸው፣ ስለዚህ አርፋችሁ ብትቀመጡ ይሻላችኋል፣ ከዛ ከቦታ ጥፋ ብላ አስጠነቀቀቻቸው። የህይወት ልጅ ሳሮን ናች እንግዲህ እንደዚህ የምታሰቃያት እስካሁን ድረስ ማለት ነው። አንድ ቤት ተቀምጠው ህውዬ ቤተሰቦችሽን ለምን አትፈልጊም ብሎ ሲጠይቃት ዳዊት አይ በቃ እኔ እንደውም አሁን ላይ አልፈልግም፣ ምንም ተስፋ የለኝም። ለምን ደስታ ያለሽ ማለቴ ለምንድን ነው እዛ ቦታ ሂጅ የሚሉኝ? እዛ ቦታ ሲጄ ባጣቸውስ እኔ ተስፋ የለኝም በቃ እያለች ስታወራው፣ ከዛ ዳዊት ደግሞ ታውቂያለሽ ተስፋ ማጣት በጣም ከባድ ነው። እኔም አባቴን ሳጣ ትንሽዬ ልጅ ነበርኩኝ እና በጣም ተስፋ ቆርጬ ነበረ እያለ ሲላት፣ ከዛ ሌላ ማናት ታውቃለህ እያሉ ጠጋ ጠጋ ተብለው ተሽኮረመሙ። እውነት እኔማ ሊሳሳሙ ነው ስል በጣም ይቅርታ በጣም ይቅርታ ብሎ ቀና አይልም እንዴ? እኔማ እንደው ወደዛ ሊሄዱ ነው መስሎኝ ማለት ነው። ከዛም በኋላ ሩት እንግዲህ አብረሽኝ ምርቃት ነው መሄድ አለብሽ ስትል በፍጹም እኔ አብሬሽ አልሄድም ብላ ግግም አለች። ለምን እንደዚህ ታደርጊያለሽ? አይ በቃ እኔ እዚህ እንደዝኩኝ እንድቱኝ ፈልጬ ወቅጬ እያለች እንትን ስትል ሩት ደግሞ ከህዊ ጋር መሄድ አለብን ትሄጃለሽ አይደል አብረሽኝ? ሩት እንግዳስ አብረሽኝ ትሄጃለሽ ህዊ ስትላት፣ እንዴ ደግሞ በኋላ ሳሮን እኮ ከበር ነው የምትጠብቀን ነገር ነው የሚላት ስትል፣ ምንም ችግር የለውም
ለማንኛውም የሚያስፈልግሽ ነገር ካለ ልብስ ምናምን ስትል አይ ለማንኛውም ፀጉር ቤት እንሄድ ብላ ስትላት እሺ ብለው ተያይዘው በር ላይ ሲደርሱ ይቺ ሳሩን የሰይጣን ቁራጭ የት ልትሄዱ ነው እንዴ? ፀጉር ቤት ነው እህቴ። በፍጹም አንቺ ሂጂ ሳሚ ያድርስሽ። አንቺኛይቱ ግን የቤቱን ስራማ ሊሰራልሽ ነው የምትሄጁ አለቻት። እንደ እህቴ ደግሞ አንቺስ አሁንስ አበዛሹ። ምን ችግር አለው? አይ በፍጹም እሷ ዝትስራ ብላት ብትቀርም እንኳ በማግስቱ እየተበጃጁ አየህ እህቴ እንዴት እንዳማረባት አለችው ለዳዊት። ዳዊት ነስታለና በጣም አምሮብሻል። ወይኔ ሂዊ ራሱ ግን ሂዊ ምን አለ ሰፋ ያለ ልብስ ብትለብሺ፣ ይሄ ልብሱ እየጠበበሽ ይመስላል አላት። አረ በፍጹም አለች እህትየዋ። አረ በጣም ነው ያማረባት፣ እንደውም ይሄ ነው ቆንጆ ስትል እሺ ካላችሁ ሳሚም ልክ እንደዛው ግን ሜካፑን ባታበዙት ጥሩ ነበር፣ በጣም አምሮባችኋል እያሉ አስተያየት ሰጥቷቸው ከዛም በኋላ እነሱ ሄዱ እና ምን እናድርግ ቤቱን ፏ እናድርገውና እንጠብቃቸው ተባብለው ቤቱን ፏ አድርገው ሳሚና እንዲሁም ዳዊት ቆንጆ አድርገው ጠበቋቸው። ምን ዋጋ አለው ብላችሁ ነው። ከዛም በኋላ እንኳን ደስ አለሽ እያሉ ዳዊትም እንዲሁም ሂዊም ሳሚም ስጦታውን ከሰጡ በኋላ እኔ ደግሞ ለእናንተ አሪፍ ስጦታ አለኝ ብለው ብላ የኔ ውድ ሩትዬ ቪዲዮ ስታሳያቸው ልባቸው ጸጥ ነው ያለው። በጣም ደነገጡ ማለት ነው። ፈጠው እያንዳንዳቸው ፈጠው ነው የቀሩት። በሌላ በኩል ሳሚና አሁን ዳዊት እውነትም ጓደኛ ማቾች ሆነዋል ማለት ትችላላችሁ። ምክንያቱም ለህዊ ልጅ ሲባል እኔ ለህዊ ስል የማልከፍለው መስዋዕት የለኝም እና አብረን ሆነን እንፈልጋት ብለው ቢሄዱም እንኳ ምንም ሳያገኙ መጡ። ሩትዬ ለወንድሟ ደውላ አይ አሁን ላይ ሩት እንደውም እሷ ሲመስለኝ እየነቃችብኝ ስለሆነ የግድ ይሄን ቪዲዮ ማሳየት ይኖርብኛል አለችው ለወንድሟ። እንደዛ ከሆነ አድርጊው ካላት በኋላ ነው ቪዲዮውን ያሳየችው። ምክንያቱም እሷ አንድ እርምጃ እየተራመደች ነው፣ እኛ በተራመድን ቁጥር እሷ እየተራመደች ነው ብላ ለወንድሟ ነገረችው ማለት ነው። የሳሮን ነገር ግን በጣም እውነት ከባድ ነው። እንዴት በዚህ ልክ ባለፈው ውሸት ያሁኑ ውሸት ድብልቅልቅልቅ አለባት እና ህውዬን ዳዊት አብሽሪ፣ ቤተሰቦችሽንም እንፈልጋቸዋለን ሂደን ልጅሽም ደግሞ ትገኛለ እያለ ተስፋ እየሰጣት ይገኛል። ሳሮን ደግሞ ከፍ ዝቅ እያደረገቻት ትገኛለች። ቆይ አንቺ ግን ለምንድን ነው የምትጠይኝ? እኔ ምን አድርጌልሽ ነው ስትላት እንኳ አይ ኦቨር ሰጥችሽ ነው ታውቂያለሽ፣ ኦቨር ስልጣን ሰጠሁሽ፣ ሁሉም አንቺን ነው የሚሉት እያለች በጣም ራሷን እያካበደች ግን ህዌን አንቺ ወፍ ዘራሽ፣ አንቺ እንደዚህ ነሽ እያለች ከፍ ዝቅ ታደርጋታለች። እሷ ምንም አላለችም እስካሁን ድረስ ችላ ሁሉን ነገር እሺ ብላ ላሳለፍ ነው ጊዜ ነው ላሳለፍሽው ለሰጠሽ መልካም ጊዜ ነው እያለች ዝም ብላታለች። አሁን ድረስ ምንም ነገር አልተናገረችም። እውነት ለመናገር የህዌ መልካምነት በጣም ይለያል። ከዛ አሮት እንኳ ራሱ ነይ እንሂድ ስትላት እባክሽ በኋላ እኮ ሳሮን ነገር ነው የምጠብቀን እና ደግሞ እኔ እዚህ በሆንላት ይሻላል ለክፉም ለደጉም ስትል እባክሽ ተያት፣ እሷ እንደሆነች ምንም አልሆነችም። ምን እሱን ታዩ በኋላ ታይዋለሽ አለቻት። ከዛ ህዊም ግራ ገባት። ምንድን ነው ይሄ ነገር? ምን ተፈጥሮ ነው እንዴ? ኧረ የዚህ ቤትማ ምስጢር በዝቷል እያለች ብቻዋን እያወራች ነበረ። ዳዊት እያወራት ታውቂያለሽ አንቺ በጣም እጅግ መልካምና የዋህ ልጅ ነሽ እያለ ያሽኮረምማታል። አያንተ እኔ ማናለኝ ብለህ ነው እያለችው ዳዊትን እንዴ አንቺ እኮ አልታይሻል እንጂ በጣም ብዙ ነገር አለ። ምንድን? በጣም ብዙ ነገር ብቻ ተይኝ እስኪ፣ ብዙ ምነግርሽ ነገር አለ እስኪ ንገረኝ። ከዛም በኋላ ቃዥ በጥፊ የምትመታው መሰለው። አፈቅርሻለሁ እወድሻለሁ ሲላት በጥፊ የምመታው ስለመሰለው ሳይናገር ቀረ ፍቅሩን። እንዴ ንገረኝ እንጂ ስትለው
አያየ በቃ ተይው ምንም አይደለም ብሎ ሳይናገር ቀረ። ውድ የቻናሌ ቤተሰቦች የዛሬው የህይወት መንገድ ይሄን